ዛሬ የምንነጋገረው በብዙዎች ዘንድ ጠጋኝ ምግብ ወይም አረንጓዴ አልማዝ ተብሎ ስለሚጠራው አቮካዶ ነው። አቮካዶ አረንጓዴ ስለሆነ ብቻ ሳይሆን በውስጡ በያዘው አስገራሚ ንጥረ ነገር ጤናችንን የመለወጥ አቅም አለው። ዛሬ በጥቂት ደቂቃ ቆይታችን አቮካዶን በየቀኑ ብንመገብ በሰውነታችን ውስጥ ምን ተአምር ይፈጠራል የሚለውን በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ አቮካዶን ለቆዳ ውበትና ለክብደት መቀነስ የምንጠቀምበትን ሚስጥራዊ ዘዴዎች አካፍላችኋለሁ። እስቲ በመጀመሪያ የሰውነታችን ንጉስ ተብሎ ስለሚጠራው ስለ ልባችን እናውራ። ልባችን በቀን 24 ሰዓት በሰከንድ ውስጥ ደግሞ ከአንድ ጊዜ በላይ እየመታ ህይወትን የሚዘራ የሰውነታችን ሞተር ነው። ነገር ግን ይህ ሞተር እንዳይቆም፣ እንዳይዝልና እንዳይዘጋ ዘውትር እንክብካቤ ያስፈልገዋል። ታዲያ አቮካዶ ለዚያ ለሰውነታችን ሞተር ለሆነው ለልብ እንደምን የሚያገለግል መሰላችሁ? ልክ ጥራት እንዳለው ቅባት ነው። ብዙዎቻችን ስብ የሚባለው ቃል ስንሰማ ወዲያውኑ ፍርሃት ይወረናል። ለደም ግፊት የሚያጋልጠን፣ ልባችንን የሚዘጋው ይመስለናል። ነገር ግን እውነታው ሌላ ነው። አቮካዶ በውስጡ የያዘው ስብ ጤናማ ስብ ወይም በሳይንሳዊ ስሙ ሞኖ አንሳቹሬትድ ፋት ይባላል። ይህ ስብ ልክ እንደ ጠንካራ ሰራተኛ ነው። በደም ዝውውር ውስጥ ላይ የሚከማቸውን ያንን መጥፎ የተባለ ኮሌስትሮል እየፋቀና እያጸዳ ያስወግዳል። ደም ስሮቻችን በነፃነት እንዲተነፍሱ፣ ደምም ያለምንም እንቅፋት ወደ ልባችን እንዲፈስ ያደርጋል። እስቲ አይኖቻችሁን ለሰከንድ ጨፍኑ። ምን ይፈጠራል? ዓለምን የምናይበት፣ ውድ ዘመዶቻችንን የምንመለከትበትና ይሄንኑ ቪዲዮ የምታዩበት አይናችሁ ምን ያህል ዋጋ እንዳለው አስቡት። ታዲያ ይህንን ውድ ስጦታ ለመጠበቅ ምን እያደረግን ነው? አቮካዶ ለአይን እይታው ልክ እንደ ተፈጥሯዊ የፀሐይ መነጽር ወይም እንደ መከላከያ ጋሻ ሆኖ ያገለግላል። በተለይ በአሁኑ ዘመን ሁላችንም በስልክ በላፕቶፕና በቲቪ ስክሪኖች ተከበናል። ከእነዚህ ስክሪኖች የሚወጣው ሰማያዊ ብርሃን ወይንም ብሉ ላይት ቀስ በቀስ የአይናችንን ሴሎች ያዳክማቸዋል። አቮካዶ ውስጥ ግን ሉቲንና ዚያክሳንቲን የተባሉ ሁለት ድንቅ ንጥረ ነገሮች አሉ። እነዚህ ንጥረ ነገሮች ልክ እንደ ማጣሪያ ሆነው ጎጂውን ብርሃን በማስረግ የአይን ሴሎቻችን እንዳይጎዱ ይከላከላሉ። ብዙዎቻችን እድሜያችን እየገፋ ሲሄድ አይናችን መፍዘዙ ወይም አይናችን መቀነሱ የማይቀር ተፈጥሯዊ ነገር እንደሆነ እናውቃለን። ነገር ግን አቮካዶን አዘውትረው የሚመገቡ ሰዎች በእድሜ መግፋት የሚመጣውን የአይን እይታ መቀነስ ወይንም ማኩላር ዲጀነሬሽን በከፍተኛ ሁኔታ መከላከል እንደሚቻል ጥናቶች ያሳያሉ። አስታውሱ፣ አብዛኛውን የአቮካዶ መድኃኒት የሚገኘው ከልጣጩ ጋር በዛ ጥቁር አረንጓዴ ስጋ ውስጥ ነው። ስለዚህ አቮካዶን ሲልጡ ማንኪያ ተጠቅመው ልጣጩ ላይ የቀረውን ቅባት መጠቀም እንዳይረሱ። ምክንያቱም የአይኖ ብርሃን ሚስጥር እዚያ ውስጥ ነው ያለው። እስቲ ራሳችሁን ጠይቁ። ስንቶቻችሁ ናችሁ ክብደትን ለመቀነስ በሚደረግ አድካሚ ጉዞ ውስጥ ተስፋ የቆረጣችሁ? ምግብ በመቀነስ ብቻ የሚመጣ ለውጥ የለም። ሚስጥሩ ምን እንመገብ የሚለው ላይ ነው። እመኑኝ፣ ክብደት መቀነስ ለሚፈልግ ሰው አቮካዶ እንደ ምርጥ ምግብ ብቻ ሳይሆን እንደ መድኃኒትም ነው። ለምን መሰላችሁ? አቮካዶ በውስጡ እጅግ ከፍተኛ የሆነ የፋይበር መጠን ይዟል። ፋይበር ማለት ደግሞ በሆዳችን ውስጥ ረጋ ብሎ የሚፈጭ የጥጋብ ስሜትን ረዘም ላለ ሰዓት የሚሰጠን ድንቅ ንጥረ ነገር ነው። በየሰዓቱ ለምንድነው የሚርበኝ? ምንድነው የምበላው? እያላችሁ የምትጨነቁ ከሆነ አቮካዶ የረሃብ ስሜትን ያጠፋል። አንድ ጊዜ አቮካዶን ከተመገቡ ሰውነቶ ጠግብ ያለው የሚል መልእክት ለአእምሮ ይልካል። ይህ ማለት ዝም ብለን የምንመገበውንና ለውፍረት የሚዳርገንን
አላስፈላጊ ምግብ እንድንተው ያደርገናል። ነገር ግን የአቮካዶ ጥቅም በዚህ ብቻ አያበቃም። ለስኳር ህመምተኞች ወይም የደም ስኳር መጠናቸውን ለመቆጣጠር የሚፈልጉ ሰዎች አቮካዶ እንደ ማረጋጊያ ነው የሚሰራው። በውስጡ ያለው ጤናማ ስብና ፋይበር የምንመገበው ምግብ ውስጥ ያለው ስኳር በፍጥነት ደማችን ውስጥ ተቀላቅሎ ህመም እንዳይፈጥር ያዘገየዋል። ስለዚህ ሳይራቡ በጤናማ ሁኔታ የሰውነት ቅርጾን ለመጠበቅ ከፈለጉ አቮካዶ ከምግብ ገበታው ላይ አይጥፋ። ውድ የሀበሻ ኬር ቤተሰቦች እስቲ ቆም ብለን እናስብ። ሰውነታችንን የምንመግበውን ያህል አእምሮአችን እየመገብን ነው? ብዙ ጊዜ የምንጨነቀው ስለ ጡንቻችን ወይም ስለ ቁመናችን ነው። ነገር ግን መላ አካላችንን የሚያዘው አእምሮአችንም ምግብ ያስፈልገዋል። አቮካዶ ለጭንቅላታችን በጣም ጠቃሚ ምግብ ነው። አቮካዶ በውስጡ የያዘው ቫይታሚን ኢ አእምሮአችን በብክለትና በዕድሜ ሂደት እንዳይዝል ይከላከላል። የማስታወስ ችሎታችን እንዲጨምር፣ ነገሮችን በፍጥነት እንድንረዳ ያደርጋል። ከሁሉም በላይ ግን አቮካዶ ደስታ የሚቀሰቅስ ፍራፍሬ ነው። በውስጡ ያለው ፎሌት ወይንም ቫይታሚን ቢ በደማችን ውስጥ ያሉትን የደስታ ሆርሞኖች እንዲመረቱ መንገድ ይከፍታል። የጭንቀት ወይም የድብርት ስሜት ለሚሰማው ሰው አቮካዶ የተፈጥሮ ስጦታ ነው። በተለይ ደግሞ ነፍሰ ጡር እናቶች አቮካዶን መመገባቸው በማህፀን ውስጥ ላለው አዲስ ህይወት ትልቅ መሰረት ነው። የጽንሱ አእምሮ በትክክል እንዲያድግና እንዲቀረጽ ፎሌት የማይተካ ሚና አለው። ስለዚህ አቮካዶን መመገብ ለራስዎ ብቻ ሳይሆን ለሚቀጥለው ትውልድ የሚደረግ ኢንቨስትመንት ነው። እስካሁን ስለ አቮካዶ አስደናቂ ጥቅሞች ስናወራ ቆይተናል። ነገር ግን ውድ ተመልካቾቼ አንድ እውነት ሁልጊዜ ማስታወስ ይኖርብናል። ተፈጥሮ የሰጠን ማንኛውም ነገር መድኃኒት ሊሆን የሚችለው በልክና በስርዓት ስንጠቀምበት ብቻ ነው። አቮካዶም ቢሆን ለሁሉም ሰው እኩል ላይስማማ ይችላል። በመጀመሪያ የኩላሊት ህመም ያለባችሁ ሰዎች አሁን ስሙኝ። አቮካዶ እጅግ ከፍተኛ የሆነ የፖታሲየም ክምችት አለው። ይህ ለልብ ጤና ምርጥ ቢሆንም ኩላሊታቸው ደካማ ለሆነ ሰዎች ግን ፖታሲየሙን ከሰውነት ለማስወገድ ሊቸገሩ ይችላሉ። ስለዚህ አቮካዶን ወደ ገበታችሁ ከማምጣታችሁ በፊት የግድ ከሐኪማችሁ ጋር መማከር አለባችሁ። ሌላው ደግሞ የደም ማቅጠኛ መድኃኒቶች፣ ለምሳሌ ዋርፋሪን የምትወስዱ ሰዎች ናችሁ። አቮካዶ ደም እንዲረጋ የሚያደርገውን ቫይታሚን ኬ በውስጡ ይዟል። ይህ ማለት የምትወስዱት መድኃኒትና አቮካዶ እርስ በእርስ ሊጋጩ ይችላሉ። ይህ ማለት አቮካዶን በፍጹም አትብሉ ማለት አይደለም። ነገር ግን መጠኑን በሐኪም ክትትል ማስተካከል ለጤናችሁ ወሳኝ ነው። አቮካዶ ጤናማ ስብ ቢኖረውም ካሎሪው ግን ከፍተኛ ነው። ስለዚህ ክብደት ለመቀነስ እያሰባችሁ እየሞከራችሁ ከሆነ በቀን ግማሽ ወይም አንድ አቮካዶ በቂ ነው። ከልክ በላይ መመገብ ካልፈለግነው ውፍረት ጋር ሊያቆየን ይችላል። ውድ ተመልካቾቻችን እስካሁን ስለ አቮካዶ ውስጣዊ ጥቅሞች ስናወራ ቆይተናል። አሁን ደግሞ በመግቢያዬ ላይ ቃል የገባሁላችሁን አንድ ምስጢር ላካፍላችሁ። አቮካዶ ለውስጣችን ብቻ ሳይሆን ለቆዳችን የምንጠቀምበት መንገድ ውበታችንን ተፈጥሯዊ ያደርገዋል። ቆዳችሁ እንዲለሰልስና ልክ እንደ ሕፃን ልጅ እንዲያበራ ከፈለጋችሁ ግማሽ የበሰለ አቮካዶን ከአንድ የሻይ ማንኪያ ማር ጋር በመቀላቀል ለ15 ደቂቃ ፊታችሁ ላይ ተቀቡት። በውስጡ ያለው ቫይታሚን ሲ እና ተፈጥሯዊ ዘይቶች ቆዳችሁን ከመሸብሸብ ይጠብቀዋል። ያስታውሱ፣ ጤና በገንዘብ የማይገዛ አንዴ ከጠፋ ደግሞ በቀላሉ የማይመለስ ውድ ሀብት ነው። ተፈጥሮ ግን አቮካዶን የመሳሰሉ ድንቅ ምግቦችን ለግሶናል። ዛሬውኑ ግማሽ አቮካዶ ወደ ገበታችሁ በመጨመር በሰውነታችሁ በቆዳችሁና በአእምሯችሁ ላይ የሚመጣውን ለውጥ በተግባር ተመልከቱ። ለዛሬ የነበረን ትምህርት ይህንን ይመስላል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለምትወዱት ሰው ሼር በማድረግ የዛሬው የጤና አምባሳደር የሆኑ የእናንተ አስተያየት ለኔ ትልቅ ብርታት ነው። ስለዚህ ማንኛውንም ጥያቄ ኮሜንት ላይ አስቀምጡልኝ።
ለቻናላችን አዲስ ከሆናችሁ ደግሞ ይሄን መሰል የጤና መረጃዎች እንዳያመልጣችሁ አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በሚቀጥለው ቪዲዮ በሌላ አስገራሚ የጤና ሚስጥር እስከምንገናኝ በጤና በደስታ ቆዩልኝ። ቻው።